ነገር የሚሆነው መሲ ነገ ጠዋት ላይ ታከብራለች። እንሄዳለን። እሺ፣ ሁላችን ተሰብስበን በቤቷ እንሄዳለን። ማሮቼ እኔ የሁለት አንበሳ ሂሳብ ተቀብዬ ነው የመጣሁት። አይወራም። ጸጥ በይ ሌላ ይነሳብኝ። አዳላችሁ ይሉሻላ። እኔ ተቀብያለሁ ማሮቼ ሂሳቤ። ውይ አላስታወስኩትም ነበር ደግሞ እሱም አለብኝ። አይ ዳላሽ ይሉሻል። እኔ መርጣ አንበሳ አልፈልግም በጥሬው ብላ ቀጮ በጥሬው ገብቶላታል ትያለች። እሶኬ ችግር የለውም ቢሉ ምንም አያመጡም። እኔ እና አንቺ እንወቃ መናገርም የለብሽ። ስሚ ማሬ ውጡልኛ ውጡልኝ ምን ልታደርጉ መጣችሁ? ትንሽ እንባረክ። በቃ ማንም ይባርካችሁ የለም ማንም። እስኪ ባርኳቸው እዚህ ቤት ያላችሁ ሰዎች ቀጮንና መሲን የምትሉ ባርኳቸው እስኪ። እንኳን ተወለዳችሁ። ይህን መጽሐፋቸውም እግዚአብሔር ይስጣችሁ። ውጡ ትላለች በጓ ከስር ውጡ ትላለች። የሚባርክ ካለ ጋይስ እኔ ምነው ሌሎቹ ሞዴሬተሮች አትዋደዱም እንዴ? ምን ነው አስታወቀበት ልብ የማይሰጡ እንዴ ሌሎቹ? ዘሳቢያን አለች፣ ፍቅር አለች፣ ሁለት ፍቅሮች አሉ። ሌላ ማን አለ? ዴን ያለች። ኧረ ብዙ ናቸው። ምን ነው አትባርኳቸው እንዴ? ድር ያለች። ምን ነው ልብ የማይሰጥ በጓ አለች። ለካ የውሸት ነው የምትዋደዱት። እኔ እኮ አሁን ገባኝ። ወይስ የሉም ማሬዝ ውስጥ የሉም እንዳለ አይተኬል ውጡ። አማሮች ውጡ፣ በቃ ውጡ እኮ አጠባችሁኝ፣ ውጡ እንጂ ቆይ እናመስግንሽ። ኧረ አጠባችሁኝ እኮ እናቴ። የኔ ወርቅ እህት በጣም ነው የምናመሰግነው። እኔ ለብቻዬ እንዴ ምን አገባኝ ስለመሲ። በጣም ነው የማመሰግነው። በጣም ነው የምወድሽ። በጣም ውድድ ነው የማደርግሽ። በጣም አመሰግናለሁ። እግዚአብሔር ያክብርልን። ወይ ጉድ ትንሽ ገፋን ሰዓቷን ገፋ እያረ እኔ መቻት ሰዓትን ቀጭ ሰዓቷን ገፋ ታረች የመባረቂያ ሰዓቷን ምናሽ ባርኩ በጓ ምን ልትሆኝ ነው? አንድ ልውጡ ተሰብስባችሁ ልትባረኩ አይደል? እንዳታባረኝ ቤታ በጓ ምን ልትሆኝ ነው? አርሴናል እኔ የምለው መሲ አታወራም። መሲ እያለቀሰች ይሆናል። የእኔ እናት ሆድ ብሷት እያለቀሰች መሲ አንበሳው በላት መሰረት ወይ እንዲያውሪ እንጂ ወይዘሮ መሰረት እያለቀሽ ይመስላል የድምፅሽ ነገር። ኧረ አታልቅሽ መስዬ። ሶማች ጋይስ ልትለቃቅሙ ነው ቤት የመጣችሁትኝ? ዴኔ ናት ያስገባችኝ ቤታ ለቃቅሚ ብላ እና ዴኔ ቢያንስ እንኳን ልብ ዴኔ ያለሽ እንዴ? ምነው ልብ ባርኪያቸው እንጂ ልጀታቸው ነው እኮ ልጆቹ። ምነው ዝም ማልች ዴኔ የኔ እናት። አንቺ እኮ ቸር ለጋሽ ነበርሽ። ምን ነው ዛሬ የኔ እናት? በቃ ይውጡ የስራ ሳለው ነው ውጡ። ማነው ስራ? እኔ ለእነሱ ልደላ ከብር ነው የገባሁት። ይወጣለሁ ሳምንቱ ሙሉ ከላይ ብላ ያልወጣም ብያለሁ። ጌም ነው የሚጫወተው። እናንተ ልተቃውም ትውጡልኝ ያላችሁ ስ ተቀምጣል በጓውጪ መሲዎቺ ቀጮች ውጡልኝ እንጂ ምንም ውጭ ሁለታችሁ ተያይዛችሁ አመሰግናለሁ ስላከበርሽኝ። እግዚአብሔር ያክብርልኝ። ዘላለሙን ደግሞ ከአንቺ አይለየኝ። ሁሌም ቢሆን ሁሌም በደስታሽም በመከፋትሽም በሁሉ ነገርሽም እኔ ሁሌም ከጎንሽ ነኝ እና እኔ በጣም ነው የምወድሽ የማከብርሽ የኔ እናት። አመሰግናለሁ። ነገ በቤትሽ አትመጣትም መሲ። የፍቅር ታሪክ ስገልጽ እንደዚህ ነው። ቃጮ መሲ እንደዚህ ስትል እኮ ያሳፍረኛል። ለምን እኔ እንጃ አፍራለሁ። የፍቅር ቃል ስገልጽልኝ ወይ ጉድ። እና አዳር ነው የመጣችሁትኝ? በቃ እንወጣለን በክብር ውጡ እንጂ በቃችሁ። ልደቱ አለቀ እንዴ? ከዚህ በላይማ አዳር አይሆንብኝ። ሳሪ አትመጣም። ሳሪ በውስጥ ያለቻትን ታውቃለች። አትመጣም ሳሪ ዳጣ። እኔ ተያይዤ ልወጣ ነው። አትመጣም እንዴ? ዛሬ ሁላችሁንም እንወዳችሁ። ይኸው እየተባረኩ ነው። ማሪ ተሰጠኝ እኮ ኤዱ ሰጠችኝ። እሺ 5 ሳንቲምስ ማናየበት። እሺ ወይ ዘንድሮ። እሺ ጨረሳችሁ ወይ? በአንድ ብር ተከብራችሁ ትወጣላችሁ ወይንስ ተነቅላችሁ ትወጣላችሁ? ምን አይነት በክብር እንወጣለን። ማርያምን በጣም ነው የምናመሰግነው እህትዬ፣ የኔ ወርቅ፣ የኔ ስስት። በጣም ነው የምወድሽ። በጣም ነው የምወድሽ። ወይ አምላኬ
እሺ ከግር ማለት ነው። እሺ አልቅሱ፣ እሺ አልቅሱ በጓትላለች። እሺ አልቅሱ ካላለቀሳችሁ አላችሁ ወይስ ምንድን ነው አላማችሁ? ነጭ መሲም ነጭ ለዛ ቤርጎ መሰላችሁ እንዴ? ይሄ ያለውት ወደዛ ሰው በክብር ውጣ ሲባል እኔ የምለው አሁን ለአንድ ሻማና ዳቦ ደፍቶ ልደት ማክበር እንደው ማንን ገደለ? ማንን ገደለ? ጋይስ አምላኪ ወይ ሁሉ ሞዴሬተሪ ከዚህ በኋላ የሚቀጥሉትኝ እንዳለ የልደታቸውን ቀን በረሱት። ጌታ ትወደኛለህ የልቤን ታውቃለህ ካለ ልደታቸውን በረሱት። ኔ መድኃኒዓለም እርሰት ባረጉትኝ። አሁን አንዷ ተቀጥላል። ፍቅር ልደትሽ መቼ ነው? ለምን ውዶቼ ልደት ማክበር የፈለጋችሁ እኔ ቤት መጣችሁ አታከብሩም? እንደ ሀሳብ እኔ በክፋት ምናምን ተነሳስቼ እኮ አይደለም፣ ግን እንደ ሀሳብ ቤታዬ ልደትና ክብር እያላችሁ ለንበር እያንኳኳችሁ እኔ ጋር አታከብሩም? እናንተ አሁን ይህን ያወጣሁት ወጪ ለስንት ወራት ነው በተቀ ለነገሩ ለእንዳንዳንድ ንፍጣምም ሰጥተናል። እንኳን አይደለም ለመሲና ለቀጮ እንዲያልኩ ራሴን ለጽናናን እንኳን ለመሲና ለቀጮ አይደለም ለአንዳንድ ንፍጣምም ሰጥተናል። ቀጮ ናት፣ መሲ ናት። አንድ በትልቁ ላድርገው። እኔ የምላችሁ ዛሬ አልተመቸኝም። ልወጣ ነው። ምን ታስባላችሁ? ገሱ እኮ እንደዚህ ልወጣ ነው። ምን ታስባላችሁ? በጊዜም ያልገባሁትኝ ሀቢባ ቤት ሙባረክ ዘበርጋውን መፋቂያ አድርጎ 5-6 ቸከስ ከቦ ሌላኛ 7ኛ ሚስት የሚፈልግ የእሱን ህይወት ታሪክ ቁጭ ብዬ ሀቢባ ቤት ከሀ እስከ ፈ ሰማ ነበር። እኔ የምላችሁ እንደ ሀሜተኛ ተወዱ። እኔ ማርያምን ሀሜት ምናምን እንደዚህ አሉባልታ ስለ ሰው ማውራት አልወድም፣ ግን ዝም ብሎ በቃ አላለ እንደዚህ በቃ አይኔ ላይ እልፍ ሲል ወሬውን ላውራ ብዬ ነው። እኔ የምለው ሙባረክ ይችኛዋ ሚስቱ ሀይለኛ ናት፣ እሳት ናት። አሁን አንድ ላይ ቢገቡ አንድ ላይ ተጋብተው ለሶስት ጽዬኔ ፍቅር ጽዬ አድርሼልሻለሁ። እሺ የኔ እናት አድርሻለሁ፣ ነግሬያለሁ፣ ለቀጮ አድርሻለሁ። ምንኑ አርፌ ቁጭ አለ ማወራለሁ። ይችኛዋ ማነው ሰሚራ ነው ምናምን ትባል ሀይለኛ ናት። ግን ብትሆንም ይሁን ጋይስ ይሁን ሚስቱ ናት። እናቴ ሳይነግራት ነው ሄዶ እንትን ያለው። እኔ ግን እንዴት ነው ግን ወንዶች ግን ሰው እንዴት ሁለት ቦታ ልብ ይወዳል? እውነቷን እኮ ነው ሀቢባ እመቤቴ። ለምን ብዬ እወጣለሁ እንዴ? ለምን ብዬ እወጣለሁ? እንዴት የሰው ልብ ሁለት ቦታ ይሆናል? ግን አለ ለምን ዝም እላለሁ ውዴ? ለምን ዝም እላለሁ? ሆድ ብሷቸው እኮ ነው ሲያወሩ 40 ምናምን ሺህ ሰው እያዳመጠ እኔ ቤታ ሳውራ ዝም በል። ምቀኛ ናችሁ። አሁን በውስጣችሁ እኮ አውሪ፣ በውጭ ደግሞ ዝም በይ ደግሞ ከሃይማኖት እሺ፣ ደግሞ እሱም አንለለካ ያነካከኛል። ይቅር በቃ ቡና ያዥ ልወጣ ነው። ደህና አደሩ እንዴ። እኔ የምላችሁ እናንተ ሰዎች እንዴ የአሉባልታ ይሄ ህዝብ እኮ ተራ በተቸገረ እንጂ አሉባልታ አላጣም እኮ እንዴ። ባህላችን ወጋችን ካረግነው ስንት ዓመታት ኖርንበት እኮ በሀሜት ሰው የተቸገረው የሚበላውና የሚጠጣ ያጣው ደህና መልበሻና መተኛ ነው ያጣው። ጭራሽ ብላችሁ ሲኒሽን ያዥ ቤታዬ ሰፋ ብለሽሚ እንዴ ጤነኛ ናችሁ ወይ የቲክቶክ ማህበረሰቦች? እኔም ወጣው ስንት ስራ አለብኝ፣ ማርያምን ስንት ስራ አለብኝ። ነገ በሰዓቴ ግብ ተብዬ ህመት ታርጌ አውርቼ ተመልሼ እመጣለሁ። ማርያምን ስራ አለብኝ እና ደግሞ ማስተካከለው ነገር ስላለ ውጭ ልወጣ ስለሆነ ነው። እመቤቴ ግን አንድ ሰው ቤታዬን ማር እንዴ ለምን ተብሎ አሁን እኮ በጣም ብዙ ወጪ አውጥተሻል። እባክሽን 1-2 ሰው ቢያንስ ስቃልኝ ገብቶ ይማ በእናትሽ ቤታ በምትወጁ ይዘንሻል። እሺ ፍቅሬ ይሻላል። ቤታዬ የከፈለማ ካለ ገብቶ ይማ። የት መሄድ ነው? ቤታ ማሪ ምን አይነት መልካም ሴት ነሽ። ለሞዴሬተሮችሽ አንበሳና ዩኒቨርስ አወረድሽ። ምን አይነት ልብ ቢኖርሽ ነው? እባክሽን ሰው አስገብተሽ ይሙ ቢችሉ ዛሬ ከፈል እያደረጉ በደንብ ቢገቡ። ኦኬ አይ እንደዚህ ሰው ማስጨላለቅ ይደብራል። ጋይስ በእግዚአብሔር ተው በእናታችሁ። እኔ ቤት በቃ ረሃ ነው። ነፃ ይሆናሉ፣ እንደፈለጉ ያማሉ፣ ይከፍላሉ። በቃ ሌላ ንምር የምታጨናንቋቸው
ለምን የምታጨናንቋቸው? ፍቅር እንደ በክርስቶስ ምንድን ነው የሰው ልጅ እንደሚጨነቀው? ቤታዬ ይክፈሉና ይግቡ። መግቢያ ስንት ነው? ወይ ስንት ነው ክፍያ? እንዲህ ስታወሩ እኮ እንግባባለን። ጣፌ ላይ ነው ኮር ያለው እንዲህ ስትሉ ክፍያው ከ3,000 ጀምሮ ነው። ሀሜት 3,000 በጣፋንታ 5,000 ጨምሯል። ውዶቼ ኑሮ ጨመረ። ስማ የጋዙ የምኑ ጨምሯል። 5,000 መግቢያ 5,000። እኔ በጣም የዋህ ስለሆንኩ ነው ማርያምን። እንታይነ ምቀኛለ እዛ ግድም እዛ ሰፈር ካያችሁ ሰጥ ምቀኛለ በጥሬው ነው የሚቀበለው። እኔ ግን የዋህ ስለሆንኩኝ በጥሬው አልቀበልም። በጣም ደግ ልብ ነው ያለኝ፣ ቀና ልብ ስላለ 5,000 ብቻ ነው ማስ አንድ ቤቢ ላይ ምን አላት ምን አላት? ጨመረ ውድ ወለደ እኮ ወለደ። ስንት ሀሳብ አለብኝ። ወለደ እኮ እናቴ። ሳሪ የምትሉ ሰዎች በውስጥ መጣ እንደው ሀሜተኛ አትበሉኝ። በውስጥ መጣ ጭራሽ የተከበረን ሰው ጭራሽ ለአይኔ የምሳሳላትን ሰው መቶ ዳጣ ይግዛለችኝ። ጭራሽ የተከበረን ሰው መቶ ዳጣ ይግዛ። ቤታዬ ስለምዳ ስሙን አልነግራችሁ ዳጣ ለምን መጥቶ ሽሮ አይገዛም ማለችኝ። በስተ መጨረሻ ብላ 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 ማለት ሽሮ መጥቶ ይግዛ። ስሙን እናንተው ጻፉት ከኮመንት። እኔማ ስሙን እንዴ ልጥቀሰው? ዳጣ ለምን አይገዛ? ዱቤ የለም ውዴ። ወይ እኔም እኮ ደስ ይለኛል በዱቤ ብታሙን አንደሰኝ፣ ግን መብራት ይጠፋላ ውዴ። እንዴ በዱቤ እንባ የምትሉ ደስ ይለኛል። ሀሜትን ይወዳለሁ አልጠላም። ገብታችሁ ብታሙ ደስ ይለኛል። መብራት አለ። መብራቷን ድርግም ብሎ ቢጠፋ ዋይፋዩ ቢቋረጥ እናቴ አላረ እነሱ ስለሆነ እኮ ነው የምከፍሉት እንጂ እኔ በዱቤ ገብታችሁ ብታሙ እኔ ምን ግድ ሰጥኝ? እኔ መልካም ሰው ነኝ። ግማሬ እንዲያወረድ ድርግም ቢልስ ኢንተርኔቱ ቢጠፍጥ ቢልስ ከዛ ነው የሚከፍል ናቴ ከዛ እንደው እኔ ግን አሁን ማርያምን ፕሮግራም የማይደል ፕሮግራም የማይደለሽ ጋይስ የማሪ ይላል። አቤል እንጥራው። አቤል ከከፈለ ማማት ይችላል። የከፈለ ሰው ለእኔ ዘመዴ ነው። የፈለገ ሰው ወይ ቡና ጠጡ። እችማ እናቴ መንገድም እች መንገድ አታሻግርም ጋይስ። እች አሁን የምትስሙኝ ኮፍያ ምናምን እንኳን ሀሜት መንገድም አታሻግር። ነገ ማርያምን የውቁም ነገር እግዚአብሔርን እቺ ቤታ ነኝ ነገ በጊዜ በኢትዮጵያ ከምሽቱ 1 ሰዓት እግዚአብሔርን በጊዜ ነው የምገባው። ነገ ቅዳሜ ስለሆነ ዛሬ ምንድን ነው ፍራይዴ ነው። ነገ ቅዳሜ ስለሆነ ጃዬ እንዴት ናችሁ? ነገ ቅዳሜ ስለሆነ በቃኝ። ነገ ቅዳሜ ስለሆነ እንዲያፋፌ ነው ስሙ። ነገ ቅዳሜ ስለሆነ ቤቴን ጽድድት ሁሉ ስራዬን ጨራስ አድርጌ ነገ በመጣ ይሻለኛል። እሺ ውዶቼ በማርያም እሺ። ኧረ እኔ ማንስ ግን አንድ ሰው ምን አለ እንደው ከመሄዴ በፊት አንድ ሰው ምን አለ ኮፍያዋን አውልቃ ብትመጣ ያንን ግንባሯን ብናይ እንሮጥ ነበር። ውዶች እየሮጣችሁ ነው? እንዲህ ለመጠየቅ ያክል ነው። ቤታ ግን ምን አይነት ነገረኛ ክፉ ሴት ነሽ እንዳትሉኝ። ማርያም እኔ ክፋት ኖሮኝ ኔቨርዬ ያንቺ እንደማወራ አልቻለሁ። ክፋት ኖሮኝ እኔ ክፉ ሴት አይደለሁም። ማርያምን እኔ ክፉ ሴት አይደለሁም። ግን እንዲህ ልጠይቃችሁ ብዬ ነው። ሮጣችሁ ጋይስ፣ ሮጣችሁ በፀጉሬ እንደዚህ ስመጣ ሮጣችሁ ዶቼ አይ ከሮጣችሁ ንገሩኝ። እኔ ምንም ችግር ይህንን የመሰለ ቀሚስ ከነፎጣ የምታዩት ይህንን ዘርፈፍ ያለ ነጠላ ለሀሜት፣ ለጣፈንታ፣ ለድግስ፣ ለሁሉ ነገር የሚጠቅማችሁ ወይ ዘንድሮ ሮዚ ጥበብ ነው ጋይስ። ሮዚ በፍጹም ልታም አይደለም። ስለምትወደኝ ቅን ስታይ ሰስክ ስለምትል ሮዚ ማናት ካላችሁ ይህንን የመሰለ ጥበብ ለብሼ በዮማሪዮ ዘፈነ ምሽነነኝ ስልበት የነበረው ኬት ነው ያመጣችሁት ካላችሁ ሮዚ ደግሞ ማናት? አሁን ቤቢ ላይ ሆነ የሰጠችን እናታችን፣ መከታችን፣ የሁላችን አሌንታችን ሮዚያችን። ሁላችሁም ወይ ዘንድሮ ሁላችሁም ቀሚሶቻችሁን ሁሉ ነገሮቻችሁን ምርጫችሁ ሮዚ አርጉ። ለበዓል፣ ለልደት፣ ለሰርግ፣ ለሁሉ ነገር ለሀዘን የምትፈልጉ ሰዎች በጥበብ በጉንጉን በሽንሽን ይሰራል። ማንጋ ሮዚ ጋ
ደስ አይልም? ግን የሰውን ነገር ለቀቅ ሲደረግላችሁ የምታወሩት ወሬ ደስ ሲል ሀቢባን ጋር እንዴት እንሂድ? ሀቢባ ጋር እንዴት? ሀቢባ እኮ አየዋት ሶስት ሰው ተሰብስቦ ትዳራቸው። እኔ የምላችሁ ግን ቆይ ሀቢባ እውነት አላት ማርያም ደ ወሬ አወራሽ አሉባልተኛ አትበሉኝ። ግን ሀቢባ እውነት አላት። ሰው ቤቴ ከመጣን ቤታዬ ባሌ አስጠልቶኛል አልጋ ላይ ይሸናል ካለች እንዴ ባሏ ላይ ይሸናው። እኔ ምን ላድርግ? ለምን ሸና እንዴት ሸና ማለለም ወይ እና ምን እናርግለት በምን እንርዳሽ ብዬ አስገባታለሁ። ሀቢባ የእሷ ስራ ይሄ ነው። በተረፈ ግን ባልና ሚስት ኧረ ተው ገበና አይወራም እንዲ ኧረ አይወራም ተው እንዴ። ሚስትየው እኮ ምልጥ ብሏት እኮ የሆነ ነገር ተናገረች እኮ ምንድን አትሰጠኝም ይላል ግን እሱ ውሸት ነው አለች። አትሰጠኝም አስባችሁታል? አደባባይ አትሰጥ አይባልም ቢልሽ ራሱ አይባልም እንዴ። ኧረ አይነገርም። የትዳር ያውን ለምሳሌ ምን ይሁን እናንተ ሁላችሁ አንድ ጥቁር አዝሙድ ገባ ወጣ የምትሉት አልናገር። ማን ይግባ ማን ይውጣ ማን አባቱ ያውቃል? ማንም 5 ማስገባ ማን ያውቃል? ማንም ለከስ የሚመጣ የለም። እኔ ለነገሩ ቋንቋው ባቢሎን ግንብ ሲገነባ ቋንቋቸውን እንደደበላለቀው ነው። እኔም ቋንቋ የተደበላለቀበት ሰው ምጠብሰው በምንም ታሪክ አማርኛ ተናጋሪ ሰው ነቨር እንደዚህ ሰላም ቤታዬ ጤና ይስጥልኝ ሀቢባ የሚል አይነት ሰው ኔቨር በህይወቴ። ቋንቋው ድብልቅልቅ ያለበት እንደ ኦሮምኛ ነው፣ አማርኛ፣ እንግሊዝኛ ነው፣ ትግርኛ የምትሉት አይነት ወንድ ነው የምጠብሰው። ምን ዕዳ መጣብኝ? እንዲያሰዎች አንድ ጋር ብንጣላ እኮ እንዳለ ልሄድ ምን ዕዳ መጣብኝ? ሀቢባ ምትል እስኪ እሺ ሀቢባ ላስገባ ወይ? እኔ እኮ ልወጣ ነበር። እሺ ይሁሪ ሱስ ወይ ሀቢባ እሺ ሀቢባ ምን ሀቢባ እና ምንድን ነው ምን አድርጊ ነው የምትሉኝ? ያላችሁ ይከብዳል። ስታትፈሩ ወይ በቃ ሆነ በቃ ትላችኋል። በደህና ነው ከሀቢባ እንጂ አይደለም እንትን ቅጣት ዲቦራን አስገቢ ሲሉኝ ነበር። አትቀጣ 2 አንበሳ ወርዶ አስገቢላችሁ ሀቢባ የኔ ሉጣል በጣም ጠሉኛ። ለነገሩ ወዳጅ ብዙ ጠላው ቀጭና ብዙ ወዳጅ አለ ቢጣልኝ ባጣል ምን ሊቀርብኝ ኡቴ ምን ሊቀርብኝ ሌላ ሰው መጣ ናሆምን ተጠቀመ ጣለኝ። አያቸው አልፈለገም ልክ ሲያይን ጣለኝ። አይደለም ቤት የኔ ኮንዲ በኮሜንት ሀቢባ ሲሉ ነው ብያቸው ነው። ስሚ 1-0 እየመራን 2 አንበሳ እንትን ብለን ነው እንመጣለን፣ እንጮታለን። ማይተውት በቃ አቡዬ ደህና ዋሉ። በዘዴ አድርጌ ምን ነው እናንተ እኔ የምፈለግበት ቦታ እንጂ የሚሄደው የማልፈለግበት ያልተመረጡበት። እኔ የምለው ናሆም ፎንቴ አሁን ይሄ ማን ነው የጻፈው? የዚህ እጅ ጽሁፌ ማን ነው? ናሆም ፎንቴ እኔ እኮ ለአደባባይ ነው የማሳየው። ዛሬ እንደማትፈልግ ተመናቅረ ወጣ ከስንት ደቂቃ በፊት። ማን ቱዳይ ምንድን ያልከው? ምን አባሽ ዘጋሽኝ? ትገቢያለሽ እያልክ የምትለመነኝ ሰውዬ መልክ ሰርተን ልክ እንደማትፈልገኝ ተመናቅረ ወጣ። አሁን ከደቂቃ በፊት ጋይ ስመቤቴ ከደቂቃ በፊት ምን አባሽ ይዘጋሻል? ከዛ እዚህ መልክ ሰራኩኝ። ናውም እኮ አይፈልግም ከሷ ጋር እካካም እባጫ ሀቡ እኮ ከነሱ ጋር ናት። እንዳረብሻቸው ብዬ እኮ ነው። ሀቡ ብቻዋን ናት። እሺ ደውልውጣል። ቆይ ግን ውስጥ ያንገበግበኝ ልርገጣቸው። አረ ደግሞ የሆነ ሰው ጋይስ ብቻ ቆይ እናቴ ትምክል ግርግጥ አርጊያቸው። ሁለተኛ እንዳደርስ አሁን እየቆየ ከነከነኝ፣ ገብርኤልን እየቆየ ከነከነኝ። ወይ ነገረኛ ነሽ ቤታ እንዳትልኝ እግዚአብሔር። እኔ ነገር ክንክና አርገኝ ግን ቆረቆረኝ። ረግጣችኋለሁ። ቆረቆረኝ እናቴትም ቆረቆረኝ ረግጣችኋል። እከካ እነሱም ሰው ሆነው አንተ እከካ ምን አድርጌ ነው የወጣው? ቤታ በእናትሽ በሌላ ነገር ነው። በቃ ዝም በይ በእናትሽ።
ሰውዬ እኔ ደግሞ መልክ ይሰራሉ። እዚህ ጋር ናፈቅሽ ጠፋሽ እያለ እየጻፈ መጣሽ በል ሰው እንዳታስገባ እንዳትስብን ይሉጣ እንዳትስብን ይሉጣ እንዳትስብ ቻው የምትስበውን ገብቶ ቻው እንዲህ ልክ ስባየኛ ሆ እናቴን የማንም ጌም ሲደርስ አሟሟቂ ነኝ እንዴ? ቆይ ሀቢባ ላክ ልረግጠው ነበር ግን አሳዘነኝ። ምን ሆኖ ነው ጋይስ እንደዚህ ያደረገው? ወሬ ስወድ ንገሩኝ። ለምንድን ነው እንደዚህ ሆነው እኮ? ለምን ተናደደ እኮ? ንገሩኝ ለምን ተናደደ? ኧረ አንድ ቀን ወሬ አጠናግሮ ይደፋኛል። ተጣልቶ ከማን ጋር ቶሎ ጻፉልኝ በእመቤቴ። ከማን ጋር ምን ወሬው እሺ ከዛ ሰው ጋር ምን ተፈጠረ? ከሰሪያ ሰው የሚሰጠው ስለሌለ ነቅሎባቸው ወጣ። ገባኝ። እሺ ሀቢባ ጋር ልጅ ገባኝ ጋይስ ገባኝ እኮ እናቴ ገባኝ። ይኸው ሀቢባም ዘጋች። ጠሉኝ እኮ እኔ እኮ ወዳጅ የለኝም ብቻዬን የቀረው ሰው ነኝ። እግዚአብሔርዬ ምን አለ እሺ ሮዚዬ እኔ ፍቅር ሮዚ ጠሉኝ እኮ አንቺ ብቻ ነሽ እኮ የምትወጂኝ የእኔ እናት። ጠሉኝ እኮ ያው ተጠላው እኮ ማሪ ሁሉን ጠሉኝ ማሪ። ወይ ዘንድሮ ወይ ጊዜ ጠሉኝ እኮ ማሪ። ይኸው ጠሉኝ እኮ ማሪ። ምን እናድርግ? ሀቢባን ደግሞ በተራይ ቤታ ብላችሁ ጻፉላት። በእግዚአብሔር ሂዱ ሀቢባ ጋር ቤታ ብላችሁ ጻፉላት። ሂዱ እሺ ጻፉላት። ዘግተዋለች። እኔ ምን ላድርግ? ሂዱ ጻፉላት። ቤታ ፖፖሽ ታጠበ ወይ እንዴ? ቤታ ፖፖሽ ታጠበ ወይ? እኔ የምላችሁ ወሬውን ኬት ነው የምታመ መጨረሻ ቤታ በፖፖ ነው የምትጠቀመው ማለት ጀመራች። ቤታ ፖፖሽ ታጠበ ወይ? ፖፖስት ወይ ሌሆነ ነገር ይመጣብኝ። እሺ ቆይ ጋይስ ነገር አትፈልጉኝ። ቆይ አንዴ ዊ አሉ አየኋቸው አሉ ቤት እውነት ተጽፎ ነው ደግሞ ቤታዬ ባንቺ ይጠለላለሁ እናቴ በቤቢ ላይ ነው አይቻልም። ብቻ ትጫወታለሁ። መማር እንዴት ነሽ? መማር በእጇ ትጠለል፣ እኔ በቤታ ልጠለል። ምን ነው ጠላችሁኝ እኮ ስልክ አልተቀጣላችሁኝ እኮ መማርም ጠላሽኝ፣ ሀቢባም ጠላሽኝ። ያስጠራውሽ እኔ ነኝ እኮ ያስጠራውሽ። ቤታ ሄዳችሁ አባቡ በሉ ብዬ አረ ቶሎ እንጫወት ናታችሁ በኋላ የቀጠሮ ጌማ አለ። ቢኒዬ ሁላችንም እዛ እንሄዳለን። ከሶማሌ ጋር ሊጫወት ነው። ቢኒዬ ብታዩ ታውቂዋለሽ ነበር። አላውቀውም። አይ ዝም ብለህ ሳቁት። እንደ ሀገር ሄደን ታፕታፕ የምናደርግ ስለዚህ ስለምንወጣ ቤቢ ነው ነበር። አጫውቱኝ ሰውዬ ቤቢ ላይ ሆነ አንደኛና ሁለተኛ ይበላል፣ 3 እና 4 ይበላል። በቃ የተበላ ይብላ ያርግለት። ኧረ እኔ እንደዛ አልስማማም። በቲም ከሆነ ነው የምስማማው። በቲም እንጫወት አይሻልም? አንተ መማርን አስጠልለት ቤታኒን ታስጠልለኝ። ኧረ እኔ መጠለያ ፈልጋለሁ። ገብቼ ማንም ሰው የለኝም። እኔን ተማምነሽ ገብተሽ እንደባለፈው ከአንቺ ጋር ሆኜ ልበላ ደወሪ። እኔ ሰው የለኝም። ብቻ ነው የምትጫወተው ነው እንዴ? ሰው የለ ብቻ ክን ሞንክ ከሰው ጋር ሞንክ የሚሰጥክ ነው የሚሰጥክ እኮ። አሁን ለምሳሌ ሳይሰጠኝ ከኔ ጋር ያለውን ሰው ተሰጡት ማስበላት አልፈልግም። ለመማር መማር ችግር የለውም። ብበላ ከአንተ ጋር ሆኜ ብቻ አረ ሀቡ አንቺ ጋር እኮ ጠይቂ ሰው አለ አትፍሪ። በሰው ብዛት አይደለም በሰው ብዛት ነው። ግቢ በቃ 5 እኮ ነው ሀቡዬ። አንትና 2 በላ ከኛውንም ልትበላኝ አትፍሪ ሀቡዬ። እንዴ 70 ምናምን አንበሳ ወርዶ ትበሪያለሽ። 70 ምናምን አንበሳ
80 ሆነ እኮ ባይዘወይ በነጋታው የቀሩ ሰዎች 80 አንበሳ ወር እንዴት ትፈሪያለሽ? ሌዝ ከአሰብቻቸው ላይ ትፈጫለሽ። እየቀነሽ ተጫወት። እኔ ቦል እያጫወትከን ያለው ፍን አድርገው ጨዋታል። ማን ጠየቃቸው? ሀቢባ ቤታ እኔ ማጊት ሙት አይጫወትማ እንትና ጋይዝ 10,000 ሰዎች እኔ የተከላችሁ ንቀሉ እስኪ ሰክታችሁ ቤታዬ ግማሽ ኤርትራዊና አንቺማ ምን ያለብሽ መቼ ሰሞኑን ተሰጥቶኝ ሀቢባዬ ተመልሼ አንድ አበባ ውስጥ ጊዜ ኩለን አይደለም ወንዶች ልብ ስጡ ሴቶች ሳሙን ያልኩት አንድ ግላብ ሶስተኛውን ኩኝ ያለ ፍላጎቴ ታፍኜ ገብቼ ይሄ እኮ አለመታደል እኮ ነው። አለመታደል ያለ ፍላጎቴ አፍነው አስገብተውኝ ማን ተጫወቻለኝ? እኔ ማነኝ? እኔ ሀቢባ ብትበላ ካሰረች ውስጥ እየቆረሰች ትከፍላለኝ። እኔ ምን ቤት ነኝ? እኔ ጌም አልተጫወትኩ ሰሞኑ ማነኝ? እኔ ልብ እንዴት ብሎ የምጫወት እየተቀበልኩኝ ምን እዳመጣብኝ? ያለ ፍላጎቴ ስለተጫወት ከተሸነፍኩኝ አልከፍልም፣ ካሸነፍኩ ይከፍሉኛል። ጋይዝ ከዚህ እንዴ ያለ ፍላጎት አሁን እኮ ሳይሆን አፍዝዞኛል እኮ ጆንዳኔ። ቢኒ የሚባል ልጅ ጌም አለው ተቀበሉ። ማን ነው ቢኒ? ቢኒ ሊሸቅለው እኔ ልከፍል። ግላብ ያለው ሰው ማን ነው? ሀቢባን እንደምንም ብለን መብለጥ አለብን። ግላብ ያለው ሰው ማን ነው? ግላብ ያለው ሰው ሀቢባ ትከፍያታለች። ከታሰረ አንበሳ ታወጫለች። ስታለቅሽ ራሱ ስትይ እኮ ስታሳዝኝ ጭራሽ 7 አንበሳ በልተሽ እንዴ 7 አንበሳ ጋር ተደላድለሽ ሀቢባ እንዴት 5,000 ከበደሽ? ስለዛ ሀቢባ መሸነፍ አለባት። ሁላችሁ ቤተሰብ ግላብ ያለው ሰው አለ። እንዱ እየለፈለፍኩ እንደምሸነፍ እኮ ነው። ደግሞ ተስፋ የለኝም። 75 ነው። ይቅርታ አጎደልኩት። ስሙኝ፣ ከዚህ ኮሜንታተር ግላብ ያለው ሰው 30 ላይ ይልቀቅልኝ። ማጂክ ሚስት ያለ ሰው መሲ ያለ ሸፍኙ። እሺ ሸፍን አድርግ። በመቤቴ ሀቢባን ጥለናት እንሂድ ከቻልን መጨረሻ ላይ መተጋገዝ እናቸንፋለን። ወደፊት ጨምሯል። ሰዎች ትናንትና ስራ ነበርን በሬዱ አደራ። ማጂክ ሚስት ያለው ሰው ካለ ተጫዎችን ግላብ የሰበሰብኩ 30 ቤታ
ለፎ ጋይስ ማኪ የኔ ናት 28 ሺህ ማነው የሚሰጠኝ? ምንም አንድ ታስደግሙኛላችሁ፣ አንድ ይደግማሉ ጋይስ። እንደተለመደው አንድ ያስደግሙኛል። በምንም ታሪክ አልወጣም። ማነኝ እኔ እንዴ? ሌሎቹ አስደግሙኝ ሲሉ ለሁሉም እያስደገምን እኮ ነው ያለ ነው። ለምን ሲባል ለምወጣው ለምን ሲባል ስወጥቼ እከፍላለሁ። ይደገማል። ስማኝ ጆን ዳንኤል ያራዳነች ሳምሪ የኔ እናት ቴንክ ዩ ሶ ማች ሳምሪ ቢግ ላቭ ኤንድ ቢግ ሬስፔክት ቴንክ ዩ ሶ ማች ኪዲ የኔ እናት ኪዱዬ ቴንክ ዩ ሶ ማች የኔ እናት ቢግ ላቭ ኤንድ ቢግ ሬስፔክት ና ሂ የኔ እናት ሶ ማች ሱራዬ ብራዘር የኔ ቢግ ላቭ ኤንድ ቢግ ሬስፔክት ማኪ የኔ እናት ፈሪያ የኔ እናት ቲ የኔ እናት ክዊንዬ ልዩዬ ለቅዬ ቦታ አልሰጠችኝም እንዳትል ማለት አሁን ሰማ አስደግመኝ አስደግመኝ መማርዬ ስደግሚ ነው ምንም ነገር መማር እኔ መድገም እፈልጋለሁ ቤታ አንቺ ለኔንም ስጪ መማር አንቺ ለጆን ስጪ። አሁን ልንደግም ስሙኝ በእግዚአብሔር መጀመሪያ ግላብ ያለው ማነው? እኔ እኮ እልሄ አንድ ቀን ፎከስ አድርገህ አጣጠን መውጣት አለብን ጋይስ፣ አጣጠን መውጣት አለብን። ሀቢባ አትበያትም ዛሬ ጉሮሮሽ ነው የምቆመው። ስሙኝ በጉልበታችሁ አምላክ እንዳትለቁ። ግላፍ ግን ያለው ሰው ከኮመንት ማነው? መሲ ግላፍ አለች በማርያም። ማንም ሰው ግላፍ የለው ማንም ሰው። እንዲሁ በታብታብ እንኳን 10 ሺህ ብንሄድ እኮ ትንሽ እኮ ይቀራረብልናል እኮ። እንዲሁ በጉልበታችሁ አምላክ። ሀቢባውን በውስጧ 2 ልትበላ እየፈነጠቀች ነው ያለችው። ደስታሽ ሀቢባ በፍጹም መሸነፍ የለብንም ይህንን ጌም። እሺ ንገሩኝ። እሺ ማን ያለው ማን ነው ጋይስ? እባካችሁ በታብታብ 10 ሺህ እንግባ። በታብታብ 10 ሺህ እንግባ ጋይስ። 10 ሺህ በታብታብ 10 ሺህ እንግባ። በታብታብ 10 ሺህ በታብታብ ከገባ ሌላው መድኃኒዓለም ያውቃል ጋይስ። ታብታብ አድርጉ። ይኸው እየሄደ ነው 4 ሺህ 5 ሺህ ጋይስ። እግዚአብሔር ይስጣችሁ 5 ሺህ 6 ሺህ እናስገባው ጋይስ። 6 ሺህ ጋይስ። መሸነፍ የለብንም ማጣጣት አለብን ጋይስ። መክፈል የለብንም በፍጹም። ለምን ሲባል ታንቄ እኮ ነው የገባው ጋይስ። ፈልጌ እኮ አለ ታንቀም ሂዱ ጋይስ። 7 ሺህ ታብታብ ጋይስ። 7 ሺህ ታብታብ። ወይ ሀቢባ ደስ አላት። ላክ አደረገችው እኮ ላክ። ከመቼ ጀምሮ ነው ሀቢባ እንዲህ ሞራል የያዛት? ከመቼ ጀምሮ ነው ሀቢባ እንዲህ ሞራል የሆናት ጋይስ? ላክ አድርገው ሁለተኛውንም ልትጫወት። ወቸ ጉድ። ግላብ ያለው ሰው ቆይ ማሮቼ ቆይ ማጣጣት አለብን። ማርያም ማጣጣት አለብን። በታብታብ 7 ሺህ ጋይስ። በታብታብ አንድ ልብ ስጡኝ። አንድ ዶናት ጋይስ። አንድ ዶናት ጋይስ። በታብታብ 8 ሺህ እንግባ። ኧረ ቶሎ በሉ ሰዓቱ ሄደ። አንድ ዶናት በጌታ በኢየሱስ ስም እንዴ ስሙኝ። በታብታብ 8 ሺህ እንግባ። በታብታብ 8 ሺህ እንግባ። ግላብ ያላችሁ ሰዎች ልቀቁልኝ። ግላብ ያላችሁ ሰዎች ግላቡ ልቀቁልኝ። ማክሸፍ አለብን እንደምንም ብለን ጋይስ። ግላቡ ልቀቁልኝ። አንድ ሰው ግላብ የለውም ጋይስ። እንዴት ነው የምንሄደው? ቆይ አንድ ሰው ግላብ የለውም። በግላብ እንኳን ቢሆን አትሊስት እኮ እንቀራረባለን እንደምንም ብለን። ሀቢባ እንደው አምላኬ ልቤን አይታል። ሀቢባን እጃቸው ባይሰራላቸው እዛ ቤት ያሉት እጃቸው ባይሰራል። አሁን ሁለት ይህ ግፍ እኮ ነው ጋይስ፣ ግፍ። ወይ መሲ እንደው አሁን መሲ የኔ ጊፍተር ሆና ትቀመጥ። ምኑን ፎከስ አረጉ ውዶቼ? እያዩ አይደል እንዴ? አይሰጡኝም እንዴ? እያዩን ከዚህ በላይ ስክሪን ውስጥ አልገባ። ወሬ አወራው እያዩ ነው ውዶቼ። ስክሪን ውስጥ አልገባ። ሂዱ ጋይስ። አንድ ሰው መጨረሻ ላይ 30 ላይ ግላብ። እሺ ግላብ አለኝ የለኝም ብላችሁ ጻፉልኝ ሞዴሬተሮች። አንዳችሁ እንኳን ከሌላችሁ አልጩ። ለምነው ግላብ እያልኩ ምጮኸው ጋይስ? ግላብ ያለው ሰው አለ? አንድ ሰው
ኧረ ትዕግስቱን ስጠኝ አምላክ። ትናንትና ተነጋግረን አውርተን ወይ አለኝ ወይ የለኝም ብላችሁ ጻፉ። ግላብ ያለው ሰው አለ ወይስ የለም? አንድ ሰው የላችሁም? በጓን ጠይቁልኝ እስኪ። አይ ቲንክ በጓ ጋር አለ መሰለኝ እኮ። የለም ለምንድን ነው ያዩኛል? ግን ምን አይነት ሞዴሬተር ነው ያለኝ? ኧረ አምላክ ወይ ታዩኛላችሁ፣ እያያችሁ ነው። የለኝም ብላችሁ አትጽፉም እንዴ? መጨረሻ ላይ ግን እንዳትለቁብኝ። ሌላው የለኝም ይላል አሉ እኮ። ገብርኤልን ቁጭ ብለዋል። ምን አይነት ሰዎች እንደሆኑ። መሲ አንድ ግላብ የለሽም? ቆይ ማሽላ 30 ላይ አንድ ሰው አገኘው። እሺ መሲ መሸፈኛለሽ። ማሽላ 30 ላይ አንድ ግላብ። እሺ እግዚአብሔር የአንድ ግላብ አለ። እሱን ግላብ መጠቀም አለብን። ማሽላ ኖ ማሽላ አለው። ማሽላ እባክህን እንዳትወጣ 30 ላይ እሺ ማክሸፍ አለብን። ማሽላ 2 አለ እንዴ በጓተኝታሽ ይኸው እግዚአብሔር ያሳያችሁ። ይሄ ሁሉ ሳስጮ ማንም የሚመልስልኝ በጓ 2 አላለች። 30 ላይ እሺ 30 ላይ ማሽላ 30 ላይ እሺ በፈጠረክ 30 ላይ እሺ ማክሸፍ አለብን። የሀቢባን አንድ ቤቢ ላይ ማንጣጣት አለብኝ እንደምንም ብለን እሺ። አዎ ለካ 2ኛ ናት መማር አላየሁትኝም። ማሽላ 30 ላይ እሺ ማሽላ መሲ ሸፍኙ መሲ ሸፍኙ እሺ መሲ ሸፍኙ። ወይ ከዚህ ጭቅጭቅ መቼ እንደምወጣ መሲ ሸፍኝልኝ በእግዚአብሔር እሺ። አያችሁ ግላቧ ቆጠረ። አሁን እንዴት ነው የምናልፈው? እሺ ምን ላድርግ ታዲያ ጋይስ? እንዴ አልሞት። ማሽላ ወይ ኧረ እሱ አይለቀቅም ያከሽፍብናል። ማሽላ ግላቡን ማሽላ እንዴ ማሽላ ወይ ጋይስ ግላቡን እንጠቀመው። አለቀኩ። ምን እኔ አሁን በዚህ ሰዓት ማን ነው ሰጥቶኝ እኔ ማሸንፈው? ኦ ጋድ ትዕግስቱን ስጠኝ አምላክ እስራኤል። ታይም እሺ ጨምሩልኝ፣ ሰዓት ጨምሩልኝ ጋይስ፣ ሰዓት ጨምሩልኝ። እኔ እኮ ግርም የሚለኝ አምላክ ሆይ ትዕግስቱን ስጠኝ። አሁን ሀቢባ ሳልፈልግ እኔ ለምን እንደተጫወትኩ እራሱ አላውቅም። በቃ ከላይቭ ስወጣ አንደኛ እንተላታለሁ። ሀቢባ በቃ አሁን መጥቼ ፔሬድ የልደትሽን በዓል አልገባውም ፍሬዴ እጥፋለሁ እኔ ማለት አንዳንዴ ምናምን ሁለት ነው